ዛሬ አዲስ ነገር አለ። ሩታ ደግሞ በራሷ ቻናል ስለመጣች እና በራሷ ቻናል ቪዲዮ ፖስት ላደረገች በጣም ደስ ብሎኛል። ሰላም ሰላም ተወዳጆች እንዴት ናችሁ? ለቻናል እስኮናክ ሰብስክራይብ በማድረግ ቤተሰቡን እንዲሁም ቪዲዮ ጀምሮ ላይክ እያደረጋችሁ ጀምሩ። እንግዲህ ሩቴ በራሷ ቻናል ስለመጣች እውነት ነው ሁላችሁም ደስ ብሏችኋል። አብዛኞቻችሁ እንዲሁም ለምንድን ነው በራሷ ፖስት የማታደርገው እያላችሁ ነበረ። እንግዲህ በራሷ መታለች። ዛሬ ደግሞ አንድ ትልቅ እንግዳ መጥቷል። እሱም የአብርሃም ወንድም ነው። እንግዲህ አብዛኞቻችን እስከ ዛሬ ወደ ሶሻል ሚዲያ ላይ መጥቶ አናውቀውም። ተደጋጋሚ እንግዲህ የምትመጣው ቡዜ ነበረች። እውነት ለመናገር ከቡዜ ጋር በጣም ይመሳሰላሉ። ሆኖም ግን በጣም ረጋ ያለ ሰከን ያለ ይሁን ረጋ ያለ ሰው ነው እና ንግግሩ ራሱ ደስ ይላል። እውነት ለመናገር ሩትም እንግዲህ አክብረው ተገኝታለች። እነሱ በመጨረሻ ላይ አክብረሽን እዚህ ድረስ ስለተገኘች በጣም ደስ ብሎናል ብለው አመስግኗታል። ወደ ጉዳይ ሲሄድ እንግዲህ ያው ያገኛት ምክንያት ያው ነገሩን በሶሻል ሚዲያ ስለጀመራችሁት ሁሉ ነገር በሶሻል ሚዲያ ላይ ስለመጣ እስኪ እኔም እስከ ዛሬ ራሴን አጋልጬ አላቅምና በሶሻል ሚዲያ እስኪ ራሴን አጋልጬ እኔም እስኪ ሀሳቤን መግለጽ ስላለብኝ ነው ብሎ እንግዲህ የተለያዩ ጥያቄዎችን እና ምክሮችን አዘል ሀሳቦችን ነግሯታል። እሷም ደግሞ እኔ በምፈልገው አይነት መንገድ አይደለም እሱ እየሄደልኝ ያለው። አዎ በመሀላችን ልጅ ተፈጥሯል። አዎ ብዙ ነገሮች አሉ አንድ የሚያደርጉን ነገር ግን ደግሞ አንድነታችን አንድ እንዳይሆን ደግሞ እሱ በጣም ብዙ ጥፋቶችን እያጠፋ ሀሰቶችን እየሰራ ነው። እስቲል እንኳን ከ3 ወር ነፍሰ ጡር ነው እስከዚህ ድረስ እየቀጠለው። ይሄ የብሽሽቅ አይደለም። በእርግጥ ብዙ እናንተ ትዋደዳላችሁ፣ ትፋቀራላችሁ፣ ግን እናንተ በጣም የብሽሽቅ አይነት ላይፍ ነው እየኖራችሁ ያላችሁት እንጂ ሁለታችሁም ጋር ፍቅር አለ ብላል። ሻዊ ይዋደዳሉ፣ ይፋቀራሉ። እኛም እኮ ይሄንን መች ካድን። ለዛም እኮ ነው ሁላችንም አብረን እንዲሆኑ ምንጮ። ግን ሩታን ደግሞ እንረዳታለን። ለምን እሷም ዛሬ ተናግሯለች። እኔ ከ3 ወር ነፍሰ ጡር ጀምሬ ነው እንደዚህ ነገሮች ሲያደርግ የነበረው። በእርግጥ ቢፈልጋት ኖሮ እውነት ለመናገር ከድሮ ነበር አብሯት የሚሆነው። እናንተ የመበሻሸቅ አይነት ስሜት ነው ያላችሁ ብላታለች ብዙ እውነት ነው። ግን ደግሞ እስኪ ያው ተነጋግርንበት ጉዳዩን ደግሞ ሁላችንም አንድ ላይ ሆነን የምናወራው ይሆናል ተባብሏል። እስኪ ምን ይፈጠራል የሚለው ሁላችንም እንጠብቃለን። አብሮ ቢሆን በጣም ደስ ይለናል። ግን ደግሞ ዛሬ ሩታ በጣም ነው ያማረባት። ውበቷን ጨምሯል። ውበቷ ጨምሮ የኔ ቆንጆ ከሰው አይን ያወጣሽ ሌላ ምንም ማለልሽም የልዑል ሸጋናት ማለት ነው። እና እንግዲህ እኛ አምሮብሽ ደምቀሽ ስታይ በጣም ደስ የሚለን በተለይ የአንቺ ደጋፊዎች፣ የአንቺ ወዳጆች፣ የአንቺ ኦዲየንሶች ታውቂያለሽ። ለአንቺ ያላችሁ አመለካከት፣ ለአንቺ ያለን ክብርና ሪስፔክት ታውቂዋለሽ። ለምን አንቺ ጠንካራ ስለሆንሽ ኮርተሽ ስለምታኮሪ ራሽን አስከብረሽ ስለምታስከብሪ ማለት ነው። እና እውነት ለመናገር ያው አብዛኞቻችሁ እንግዲህ ለምን እስከዛሬ አልመጣም ወንድምየው፣ ለምን እስከዛሬ ዘገየ ልትሉ ትችላላችሁ። ያልመጣበትን ምክንያት ተናግሯል። ራሱ ከካሜራ ጀርባ በብዙ አይነት መንገድ እየተደዋወልንም ማውራትን ባለብኝ መንገድ እያወራው ነበር። ግን ነገሮች በእንደዚህ አይነት መንገድ ስላልቀጠሉና እስኪ እኔም በካሜራ መጥቼ እስኪ ለምን ሀሳቤን አላጋራም ብሎ ነው የመጣው። ቅድም እንዳልኳችሁ መግቢያ ላይ በጣም ረጋ ያለ ሰከን ያለ አይነት ልጅ ነው። እውነት ለመናገር አዎ ትዳር ማለት ትዳር የሆነ በትንሽ ነገር ሊፈርስ የሚችል ነገር እንዳልሆነም በነገራችን ላይ ለእነሱ ብቻም ሳይሆን ለእኛ ራሱ ለምናዳምጠው ሰው ትምህርት ማዘል ነገር ነበር ሲናገር የነበረው። ማለት ትዳር ትልቅ ተቋም ነው። ዝም ብሎ በትንሽ ነገር የሚፈርስ ነገር አይደለም። ሊፈርስ ራሱ ቢችል መልሶ ያንን ነገር ለማቋቋም ያንን ነገር ለማቋቋምን ያንን ነገር ወደ ነበርበት ለመመለስ ግዴታ የቤት ስራ መስራት ግድ ነው። ሴት ልጅ ደግሞ ያው ብልህ ናት። ብዙ ነገሮችን ከወንድ ልጅ የማስተዋል ጥበቡ አላት ሴት ልጅ ላይ እና በማካከላቸውም ያው ልጅ አለ። ልጁ ደግሞ አንድነትን ይፈጥራል። ቢያንስ ልጃቸው ሁለቱን ፍቅር አይቶ ማደግ አለበት። ታውቃላችሁ ልጁ ደግሞ አሁን ላይ በጣም ፈጣን ነው። የ3 ወር ህፃን ልጅ አይመስልም እንዳያችሁት። እውነት እግዚአብሔር አምላክ በጥበብና በሞገስ ያሳድግላችሁ፣ ለወግ ለማድረግ ያብቃላችሁ። ስለዚህ ይሄ ደግሞ የሚሆነው ልጃችሁ የእናንተን የእናትና የአባቱ ፍቅር አግኝተው ሲያደግ ነው እንጂ ይሄ ታሪክ ደግሞ ነገ ላይ ልጃችሁ መስማቱ አይቀርም። እናትና አባቴ በእንደዚህ ኬት ይጣሉ ነበር ብሎ ራሱ አሻራ አስቀምጣችሁለት ይሄን ነገር መስማት የለበትም እና እኛም ሁሌ እንደምንጮኸው አንድ ሆናችሁ ሰላም ፈጥራችሁ እንድትመጡ ነው የምንፈልገው። በእርግጥ ሩታን የተረዳት ማንም የለም። በጣም ተጎድታለች። በጣም ብዙ ነገሮችን ጫና አድርሶባታል። ይሄን ደግሞ የምታውቀው እሷና እሷ ናት። አንዳንዴ በሰው ጫማ ውስጥ እኛ ልንቆም አንችልም፣ በራሳችን ጫማ ውስጥ እንጂ ማለት ነው። አንዳንድ ጊዜ የሆነ ህመምን ያላየ ሰው የሆነ ሳመሚ ቢላችሁ አትረዱትም። ለምን
ህመሙን የሚያውቀው ባለቤቱ ብቻ ስለሆነ ማለት ነውና እንግዲህ ቡዜም ዛሬ ደስ ካለኝ ነገር እኔ ስለዛችኛዋ ልጅ ሀሳብ ላነሳልሽ አይደለም። እሷም ራሱ እኔ ምን አይነት ጋጠወጥነት እንደሆነ ግራ በጣም ገብቶኛል። ግን ይህንን ሀሳብ ግን ከአንቺ ፊት ማንሳት አልፈልግም። ያው እውነት ነው፣ እሷ ስለምታከብራት ሩታ በጣም ጠንካራ ጎበዝ ስለሆነች፣ በተለይ ደግሞ ቤተሰቡ አጠቃላይ እሷን በጣም ነው የሚወዷት። ስለዚህ ሊያጧት የማይፈልጉ ለምን በጣም ጠንካራ ተወዳጅ በጣም እኔ እንጃ አይደለም እነሱ ይቅርና እኛ ራሱ በሶሻል ሚዲያ እንደዚህ የምንወዳት የምናከብራት ካለ ምክንያት አይደለም። እና እንግዲህ እነሱ እንዳሉትን ቤተሰብ በብዙ መንገድ ሄዷል። ነገሩ በጣም ከሮ ስለሆነ እና ነገሩ መስተካከል ስላልቻለ ነው ዛሬ ወንድምየውም እዚህ ሚዲያ ላይ የመጣው። እውነት ለመናገር የሚስማሙበት መንገድ በጣም ሰፊ ነው። እርግጠኛ ነኝ ታርቀው ሰላም እንደሚፈጥሩ አውቃለሁ። ያው ሩታ በነገራችን ላይ በዚህ አይነት መንገድ መቀጠል አልችልም ነው ያው እሷ ታውቃላችሁ አይደለ? እኔ በይቅርታ እንኳን ባልፈው ነገሩን ድጋሚ ስህተት መፈጠሩ አይቀርም ነው። እሷ ደግሞ በእንደዚህ አይነት ላይፍ ውስጥ አብራ መቀጠል አትፈልግም። ይሄን ነገር ማለት እንዴ ነው እሱ እንደፈለገ የሆነ እሱን የምትቀበልበት ምንም አይነት ምክንያት የላትም። እውነት ነው ማለት እሱ እንደፈለገ የሆነ እሷ የምትቀበለው ለምንድን ነው? እሷም እኮ የራሷ ክብር አላት። ስለዚህ እሷ ክብሯን ያስጠበቀች እኮ እሱ ክብሩን ስላልጠበቀ ነው። ገብቷችኋል አይደለ? ስለዚህ ያው ትናንትናም ብያችኋለሁ ለሄርሜላ ወይኔ ምረጥ ሲላት ስትለው የመለስላት መልስ አለ። በጣም እያፌዘ እየቀለደባት ነበረ እና እኔ ልብሽ ልሰብረው አልፈልግም በዚህ ወጥቶ በዚህ ወርዶ ሲላል ነበር። ያው እሱ አልተረዳችም። በእርግጥ ያው አልፈልግሽም ማለቱ እንደሆነ አልተረዳትም። ለምን ከሩታ ጋር መለያየት አይፈልግም በታሪክ ማለት ነው። ይሄ እውነታው ነው። ግን አብዛኞቻችሁ ሁለቱ አብሮ ሊሆኑ ነው እያላችሁ ብዙ የምትሉት ነገር አለ። እንደገና ዛሬ ራሱ ደስታ መጥቷል። በራሱ ቻናልን ባይሆን በእዩ ቻናል መጥቶ እንደውም ከእህቱ ጋር ነበር የመጣውና ፕሮስ እንደጨረሰ ላይ ይዟት እንደሚሄድ የተለያየ ነገሮችን እያለ ነበረ እና እህቱም እንደው በጣም ተናደ ነበር። ምንድነው እያረክ ያለው? ነገ አንተም ይሄ ጣፋንጣ እንደሚደርስ ወቅን ይሄ ስለሆንኩኝ ይረዳሃል። እውነቷን ነው። ነገራችን ላይ ትክክለኛ አቋም ስትናገር የነበረው ነገ ይሄ ማለት አብራ እንደማይሆን ታውቃለች። ገብቷችሁ አይደለም? እሱ ግን ምንም አልተረዳም። የሆነ ስለ ካምፓኒ ስለ ገረመሬ ነው የሚያወራው። እኔ በነገራችን ላይ ልጁ በጣም እያሳዘነ ነው ያለው። ለመጻን ልጅ ነው ገና ብዙም አልበሰለም። በንግግርም አቋሙም ገና ነው። አሁን እሱ እንኳን ድርሽ ሊያስተዳድር ቀርቶ ራሱን በደንብ ማስተዳደር ያልቻለ ልጅ ነው እና እህትየዋ ግን በጣም ተመችታኛለች። ትላንት አናዳኝ ነበር፣ ዛሬ ግን ተመችታኛለች። ነገም የነሱ ጣፋንታ ነው የሚደርስህ እንደማትፈልግህና ነገ ከአብራም ጋር ስትሆን በጣም ነው የሚሰማ። ከዛ ሰዓት ደግሞ ስትከፋው ማየት አልፈልግም። እውነታውን ነው። ለምን ይሄ ጣፋንታ መድረሱ አይቀርም። ለምን ሁለቱ አብሮ መሆኑ አይቀሩም። አብራምና ሩታ መኑኝ አብሮ ይሆናሉ። እሷ ደግሞ ነገ ስለታወቀ እባክህ የምታደርገውን ነገር አቁም፣ ለክብር ተጠንቀቅ፣ ለራስ ተጠንቀቅ፣ ለእኛ ለቤተሰቦችም ተጠንቀቅ፣ የምታደርገው ነገር ጥሩ አይደለም ብለው ነበረ። ግን አመናጭቋትና አንዳንድ ቃላቶችን ተናግሯት ነበር የተለያዩት። ለማንኛውም ሩትዬ በራሷ ቻናል ስለመጣች በጣም ደስ ብሎኛል።